ሰላም ተማሪዎች እንደምንቆያችሁ እኔ በጣም ሰላም ነኝ እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ባዮሎጂ ዩኒት 5 ሪቪኬሽን እንሰራና ዩኒቱን የምንጨርስ ይሆናል። በዚህ ዩኒት እንግዲህ በጣም ብዙ ጥያቄዎች አሉ። አንድ 50 የሚደርስ ጥያቄ አለ። ከዚህ 50 ጥያቄ ደግሞ 10 ጥያቄ ትሩ ኦር ፎልስ ነው። 40 ጥያቄ ደግሞ ምርጫ ነው። ሞር ደግሞ እየተማርነውን ፕራክቲስ የምናደርግበት ጥያቄዎች ስለሆኑ ሁላችሁም በጥሞና እንድትከታተሉኝ እጠይቃችኋለሁ። እናም ደግሞ ይሄንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጥ እንዳይረሳ። እንቀጥል በማድረግ አሳውቁኝ። እንቀጥል። ፓርት 1 ወይም የመጀመሪያው ፓርት ትሩ ኦር ፎልስ አይተም። ትሩ ወይም ፎልስ ብለን የምንመልሰው ጥያቄ ነው ያለው። ኢንስትራክሽኑን ከማንበብ እንጀምራለን። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት። ትሩ ብለን የምንጽፈው ስቴትመንቱ ትክክል ከሆነ ነው፣ ወይም የያዘው ሐሳብ ትክክል ከሆነ ትሩ እንላለን። ካልሆነ ደግሞ ፎልስ ነው ብለን እንመልሳለን ማለት ነው። እሺ ከአንደኛው ጥያቄ ስንጀምር የመጀመሪያው ጥያቄ ምንድነው የሚለን? ማስኩሎ ስኬሌታል ሲስተም ኮምፖዝ ኦፍ ኦንሊ ስኬሌተን። ማስኩሎ ስኬሌታል ሲስተም ኮምፖዝ የሆነ ወይም የተዋቀረው ከየትነው? ከስኬሌታል ብቻ ነው የሚለው። እዚህ ጋር ከስሙ ደግሞ የምንረዳው ነገር አለ። ማስኩሎ ስኬሌታል ስለሚል ማስኩልና ስኬሌተን ነው አንድ ላይ ያለው ኮምፖዝድ ሆነ ሁለቱ ናቸው የተዋቀሩት። እዚህ ላይ ግን ማስኩሎ ስኬሌታል ሲስተም ኮምፖዝድ የሆነ ወይም የተዋቀረው ከአንድ ስኬሌታል ሲስተም ብቻ ነው ስለሚል መልሳችን ያደርገዋል ፎልስ ያደርገዋል ማለት ነው። መልሳችን ትሩ የሚያደርገው መች ቢሆን ነበር? ማስኩሎ ስኬሌታል ሲስተም ኮምፖዝድ የሆነው ከስኬሌተን እና ከማስኩል ነው ብል መልሳችን ትሩ ይሆን ነበር። ነገር ግን ማስኩሎ ስኬሌታል ሲስተም የተሰራው ከስኬሌተን ብቻ ነው ወይም ከቦንድ ብቻ ነው ስለሚል መልሳችን ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ሁለተኛ ጥያቄ ማስኩላር ሲስተም ኮምፕራይዝ ኦፍ ካርዳይክ ስኬሌታል እንደ ስሙዝ ማስኩል። ማስኩላር ሲስተም የሚለው በውስጡ ምንን ይዛል ስንል ካርዳይክ ማስኩልን፣ ስኬሌታል ማስኩልና ስሙዝ ማስኩልን ይዛል። ምንድነው ማለት ነው? ትሩ ነው ማለት ነው። ምክንያቱም ማስኩላር ሲስተም ስንት ነገር በውስጡ ይዛል? ካርዳይክ ማስኩልን ወይም ሄርት ማስኩልን ይዛል፣ ኢንቮሉንታሪ የሆነ ማስኩልን። ሁለተኛ ደግሞ ስኬሌታሊ ኢንቮሉንታሪ የሆነ ማስኩልን ስራ እንድንሰራ የሚረዳው ማስኩል። ስሙዝ ማስኩል ደግሞ የሚለው ይሄ ዩትረስ ውስጥ ያለው ከዛ ኢንስታይን ውስጥ ያለው ይሄ ኢሶፋገስ ውስጥ የሚገኘው አይነት ማስኩል ይባላል። ስሙዝ ማስኩል ይባላል ደግሞ ኢንቮሉንታሪ ማስኩል ነው ማለት ነው። ስለዚህ መልሳችን ትሩ ይሆናል ማለት ነው። ሌላኛው the three type of muscle contraction። ሶስት አይነት የማስኩል ኮንትራክሽን አይነቶች አሉ። እነዛም ደግሞ ኮንሰንትሪክ፣ አይዞሜትሪክ እና ሴንትሪክ ነበሩ። ሴንትሪክ ናቸው። ሶስት አይነት ማስኩል ኮንትራክሽኖች አሉ። እነዛም ኮንሰንትሪክ፣ አይዞሜትሪክ እና ሴንትሪክ ማስኩል ፋይበር ይላል። እዚያ ግን ሴንትሪክ ማስኩል ፋይበር ስለሚል መልሳችን ምን ያደርገዋል ማለት ነው? ፎልስ ያደርገዋል ማለት ነው። ምክንያቱም ማስኩል ፋይበር ራሱ ማስኩል የሚሰራበት ስለሆነ ማለትም ማስኩል የተሰራው ከምንድን ነው? ከማስኩል ፋይበር ነው። ማስኩል ፋይበር ደግሞ የተሰራው ኢንዲቪጁዋል ከሆኑ ሳርኮመሮች ነው። ሳርኮመሮች ውስጥ ደግሞ አክቲን እና ማዮሲን ፊላሜንት ስለሚገኝ አክቲን ቲን የሆነ ማዮሲን ደግሞ ቲክ የሆነ ፊላሜንት እዚህ ውስጥ ይገኛል። እነዚህ ሁለቱ ደግሞ ለኮንትራክሽን ወይም ለአንድ ጡንቻ ለመለጠጥም ለማጠርም ሚኒማ አድርጉት ሪስፖንስ የሚሰጡት እነዚህ ሁለት ስለሆነ ማስኩል ፋይበር ማስኩል የሚሰራበት እንጂ የማስኩሉ አይነት ስላልሆነ ማስኩል ኮንትራክሽን አይነት ስላልሆነ መልሳችን ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ሶስተኛ መልሳችን ፎልስ እናደርገዋለን ማለት ነው። እሺ አራተኛ ደርሰናል። the source of blood cell is bone marrow። source of blood cell የብሉድ ሴል ሶርሱ ምንድነው? ቦን ማሮ ነው። ቦን ማሮ ወይም መቅኒያ ውስጥ ነው ሴሎች የሚሰሩት። ስለዚህ መልሳችን ምን ይሆናል ማለት ነው? አራተኛ ትሩ ይሆናል ማለት ነው። አራተኛ ትሩ ይሆናል። አምስተኛ ደግሞ joint and binding tissues connective individual bone to other movement። ያቱ joint ሁለት ቦኖች ኢንዲቪጁዋል የሆኑ ቦኖች እንዲገናኙ ያደርጋል። ባይንዲንግ ቲሱስ ደግሞ ሙቭመንት እንዲያደርጉ ያደርጋል። ስለዚህ መልሳችን ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። joint እና binding tissue connective individual bone ያቹ ኢንዲቪጁዋል ቦኖችን ያገናኛሉ፣ ከዛ መንቀሳቀስ እንዲችል ይፈቅዳሉ ማለት ነው። ስለዚህ አምስተኛ መልሳችን ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው።
ሌላኛ ደግሞ ስድስተኛ ጋር ደርሰናል። the saddle joint are in the between carpal and metacarpal ሳድል ጆይንት የሚገኘው በካርፐል እና በሜታካርፓል ውስጥ መካከል ነው የሚለው ግን በካርፐል እና በሜታካርፓል መካከል የሚገኘው ኮንድሎይድ የሚባል ነው። እሱን በ185 ፔጅ ላይ ሄዳችሁ ማየት ትችላላችሁ ኢሜጁን። ስለዚህ ይሄንን የሚይዘው ኮንድሎይድ የሚባል ጆይንት ነው። ስለዚህ ስድስተኛ መልሱ ምን ይሆናል ማለት ነው? ሳድል ጆይንት የሚይዘው ካርፐል እና ሜታካርፐል ስላልሆነ ከዛ እነዚህን ሁለቶቹን የሚይዝ ኮንድሎይድ ጆይንት የሚባል ስለሆነ ሳድል ጆይንት ከዚህ ጋር ስለማይሄድ መልሳችን ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ስንተኛ? ስድስተኛ መልሳችን ፎልስ ይሆናል ማለት ነው። ሌላኛው ሰባተኛ ጥያቄ ነው። ቦን ኮምፖዝድ ኦፍ የሎ ኤንድ ሬድ ማሮ። እንግዲህ ቦን በውስጡ የሚይዘው ወይም አጥንት በውስጡ የሚይዘው የሎውና ሬድ ማሮውን ነው። ስለዚህ መልሱ ምንድነው? ትሩ ነው ማለት ነው። መልሱ ትሩ ነው። ይሄ ሰባተኛ። ስኬል ፕሮቴክት ሁማን ብሬን። የራስ ቅል እንግዲህ የሚከላከለው ብሬንን ነው። ስለዚህ መልሳችን ምን ይሆናል? ትሩ ይሆናል ማለት ነው። the rib cage protect the lung። ይሄ የጎድን አጥንት የምንለው ምን ነው ፕሮቴክት የሚያደርገው ስንል ላንግን ነው ወይም ሳምባን ነው። እና ሳምባን ብቻም ሳይሆን ሄርትንም ምን ያደርጋል? ፕሮቴክት የሚያደርግልን የጎድን አጥንት ነው ወይም ሬብ ኬጅ ነው ማለት ነው። ሬብ ኬጅ የሚለው 24 ቦን እንደያዘ አይተናል። ከዛ ደግሞ 12 ፔር እንደሆነም ተነጋግረን ነበር። በተጨማሪ ደግሞ ያወራነው ነገር ምን ነበር? እዛ ላይ አግዣል የሆነ ስኬሌተን ነበረን አውርተን ነበር። አስረኛ ጥያቄ ደግሞ ስኬል is made up of cranium bone። ስኬል የተሰራው ከምንድነው? ከክራኒየም ቦን ነው። ስለዚህ ይሄ ምንድነው? ትሩ ነው። ምክንያቱም ስኬል የተሰራው ከክራኒየም እና ከፋሽካል ቦን ስለሆነ ማለት ነው። ከክራኒየም እና ከፋሽካል ቦን ስለሆነ ማለት ነው። ይሄም አግዣል ቦን ነው። አግዣል ቦን የምናቸው 80 ቦን ሲይዙ አፔንዲኩላር ደግሞ 126 የሚይዙ ሲሆኑ አንድ ላይ ደግሞ ሁለቱም 206 ቦን ይዛሉ። ከዛ የአንድ አዳልት ሰው አጥንት ስንት ነው? 206 ነው። ሲወለድ ግን አንድ ሰው ከ300 በላይ አጥንቶችን ይዞ ይወለዳል። ከዛ እየተያያዘ 206 ላይ አዳልት በሚደርስበት ጊዜ ይበቃል ማለት ነው። ሁለተኛ ፓርት 2 ነው። multiple choice test item if the statement is not correct። ያቺው ምርጫን መርጥና እዛ ደግሞ ኮሬክት የሆነውን እናስቀምጣለን። ካልሆነ ደግሞ እንተዋለን ማለት ነው። ኢንስትራክሽኑ choose a correct answer from a given alternative። ከተሰጡት ምርጫዎች መካከል በቃ አልተርናቲቭ ስንል በቃ ሊሆን የሚችል ብዙ እኮ ሊሆን የሚችል አለ ግን በ100% ሊሆን የሚችል የሚሆነውን ምን እናደርጋለን? እያስቀመጥን እንሄዳለን ማለት ነው። እሺ አንደኛ ጥያቄ what mineral make bone strong? የትኛ ሚነራል ነው ጡንቻ ማለት አጥንት ስትሮንግ እንዲሆን የሚያደርገው ስንል ኦክሲጅን አይደለም፣ አይረን አይደለም፣ ካልሲየም ነው። ካልሲየም ጡንቻ ማለት ጡንቻ አልኩኝ አጥንት በጣም ጠንካራ እንዲሆን የሚያደርገው ሚነራል ምንድነው? ካልሲየም ነው ማለት ነው። በጣም ይቅርታ አድርጉልኝ። ማንን የሚያጠነክር ቦንን ስትሮንግ የሚያደርግ ሚነራል ምን ይባላል? ካልሲየም ይባላል ማለት ነው። ለኛ ደግሞ what has two bone in the lower arm? በላወር አርም ላይ የሚገኝ ሁለት ቦን ምንድነው? ይሄን ሐሳብ አሁን በቀላሉ እንድትረዱ ኢሜጁን እያያችሁ መስራት አለባችሁ። ግን ላወር አርም ላይ የሚገኘው ማን ነው? ራዲስ እና ዩሊና የሚባል ነው። ኤቲቢያ እና ፊቡላ በሌግ ውስጥ የሚገኝ ነው። ፊሜሪም ሁመሪስም እዛ ጋር የሚገኝ ነው። ማንዲብል ደግሞ የፊት ነው። ስለዚህ ላወር አርም ላይ የሚገኘው ደግሞ ማን ነው? ራዲስ እና ዩሊና ነው ማለት ነው። ራዲስ እና ዩሊና ነው። እሺ the purpose of white blood cell የቀይ ደም ሴል ዋና ዓላማ ምንድነው? ዋና ዓላማ የቀይ ሴል ዋና ዓላማ ምንድነው ስንል ፕሮቴክት አገንስት ኢንፌክሽን አችሁ በሽታን መከላከል ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ትክክለኛ ይሆናል። ይሄ ደግሞ ኤ ትክክለኛ መልሳችን ይሆንልናል ማለት ነው። እሺ አራተኛ ጥያቄ ጋር ደርሰናል።
አራተኛ ጥያቄ ምንድነው የሚለው which was following is hinge joint hinge joint ውስጥ የሚካተት የትኛ ነው? hinge joint ስንል የትኛ ጆይንት ነበር ስንል ሾልደር የሚገኝበት ነው አይደለም። ሂፕ የሚገኝበት ቦል እንደ ሶኬት ነው። ይሄ ደግሞ ነን ስለሚል መልሳችን hinge joint የሚገኝበት የቱ ጋር ነው? ኒ ላይ ነው ማለት ነው። ስለዚህ ኒ ላይ ነው ማለት ነው hinge joint የሚገኝበት። አምስተኛ ጥያቄ what is fibrous connective tissues that attach bone to bone fibrous የሆነ ማን ቲሱስ ማንን ከማን ጋር? አጥንትን ከአጥንት ጋር የሚያገናኝ። አሁን ጥሩ ነገር ሪቫይዝ እያደረግን ነው። መጀመሪያ ዩኒቱን ስንጀምር ሊጋመንት፣ ካርቲሌጅ፣ ቴንደን፣ ማስክል፣ ጆይንት፣ ኮኔክቲቭ ቲሱስ ምናምን ብለን አይተን ነበር። ነገር ግን እዛ ውስጥ አጥንትን ከአጥንት ጋር የሚያገናኙ ማን ብለን ነበር? ሊጋመንት ብለን ነበር። ቴንደን ደግሞ የሚባለው አጥንትን ከማስክል ጋር የሚያገናኝልን፣ ካርቲሌጅ ደግሞ ሁለቱንም አገናኝቶ ምን የሚያደርግ እንዳይሻረክ የሚያደርግ፣ ራይፕ ደግሞ ይሄ ምንድነው? የጎድን አጥንት ነው። ሄርት እና ላንግ አፌክት እንዳይሆን የሚያደርግ ነው ማለት ነው። ስለዚህ አምስተኛ መልሳችን ሲ ይሆንልናል ማለት ነው። ኦኬ በጣም አሪፍ። ስድስተኛ ጥያቄ which one is hip joint hip joint ውስጥ የሚካተተው የትኛ ነው? hip joint ውስጥ የሚካተተው የትኛ ነው? hip joint ስንል ይሄ ዳሌ አካባቢ የሚገኘው እሱን በኢሜጅ ላይ ሲታዩ 185 ላይ የጆይንቶች አይነቶች አሉ። 6 አይነት ጆይንቶች አሉ። እዛ ላይ ሂፕ ጆይንት በ184 ገጽ ላይ ነው የነሱ ማብራሪያ ያለው። ምንድነው የሚለው? ቦል እንደ ሶኬት ጆይንት ነው ማለት ነው። ቦል እንደ ሶኬት ጆይንት ነው የሂፕ ጆይንቱ። ቦል እንደ ሶኬት ጆይንት ነው ማለት ነው። ይሄ ቦል እንደ ሶኬት ጆይንት ስንል ማለታችን ነው የሆነ ቦል ቢኖር ወይም የሆነ ኳስ ቢኖር እዛ ላይ የሆነ ነገር መጥቶ እንደሚሰካ ሂፕ ጆይንትም ላይ ደግሞ የሆነ አጥንቶች እዛ ላይ መጥቶ ምን ሆናሉ? ይሰካሉ። ስለዚህ ለዛ ነው ቦል እንደ ሶኬት ጆይንት የተባለው። ሰባተኛ ደግሞ ማስክል አታች ቱ ቦን ባይ አይቹ ማስክል ከጡንቻ ጋር የሚገናኝበት ምን ብለን ነበር? እዚህ ላይ ቴንደን ነው ብለን ነበር። ስለዚህ ቴንደን ነው ብለን ቢ ሰባተኛ መልሳችን ማስቀመጥ ነው ማለት ነው። ማስቀመጥ ነው። እዚህ ጋር ይሄንን አብራርተናል። ይሄንን ከላይ ማውርተናል። ይሄ ቲሱስ ደግሞ ምን ማለት ነው ስንል ቲሱስ ማለት ተመሳሳይ የሆኑ ሴሎች አንድ ላይ በሚገናኙበት ጊዜ ቲሹን ይፈጥራሉ ማለት ነው። ሰባተኛ ጥያቄ ምንድነው መልሳችን? ቢ ነው። one is following is not part of male reproductive system ከነዚህ ከስር ከተጠቀሱት መካከል አንዱ የወንዱ የመራቢያ አካል አይደለም። እሺ ፒኒስ ምንድነው? ወንዱ ሴክስ የሚያደርግበት አንዱ አካል ነው። በዚህ ላይ ደግሞ ኢጃኩሌሽን የሚያደርግበት ፓርት ነው። ሁለተኛ ደግሞ ቴስቴስም ይሄ ስፐርም የሚሰራበት ፓርት ነው። ስክሮተም ደግሞ ምን የሚያደርግበት የወንዱ ፓርት ነው። ሁሉንም ከቨር አድርጎ ቴምፕሬቸር ሬጉሌት እያደረገ አዳዲስ ስፐርሞች እንዲሰሩ ቴስቲክልን ሙሉ ከቨር የሚያደርገው ቲክ የሆነ ከረጢት ምን ይባላል? ስክሮተም ይባላል። ከዛ ደግሞ የወንዱ የመራቢያ አካል ያለው የትኛ ነው ማለት ነው? ዩትሬስ ነው። ዩትሬስ ምንድነው? ማይፀን ነው። ይሄ ማይፀን ጽንስ የሚያድግበት ቦታ ነው። ፈርቲላይዜሽን በፋሎፒያን ቱብ ላይ ይከሰታል። ከዛ ደግሞ በዩትሬስ ላይ ምን ይሆናል? የሚያድግበት ቦታ ነው ማለት ነው። ከዛ ሌላኛ ጥያቄ 9ኛ ነው which was following is not part of female reproductive system የሴቷ የመራቢያ አካል ያለው የትኛ ነው? እሺ እያንዳንዱን ስናብራራ ኦቫሪ የሴቷ የመራቢያ አካል ነው። እንቁላል ምን የሚያድግበት ነው። ቫጂና ደግሞ ለሴክሹዋል ኢንተርኮርስ የሚያገለግል ለበርዝ ካናል የሚያገለግል ቀዳዳ ነው። ስፐርም ዳክት ደግሞ የወንዱ ቫስ ዲፈረንስ ወይም ስፐርም ዳክት የምንለው ፓርት ነው። ስለዚህ የፊሜል ሪፕሮዳክቲቭ አካል ያልሆነ የትኛ ነው ማለት ነው? ሲ ነው ማለት ነው። ይሄ ስፐርም ዳክት የምንለው ስፐርም የት ውስጥ ነው ማቹር የሚሆነው? በኢፒዳማይሲስ ውስጥ ማቹር ይሆናል። ከዛ ደግሞ ወደ ብላዴር አልፎ ወደ ዩሬተሪ አልፎ ከፒነስ ጫፍ ላይ እንዲወጣ ከዛ የሚያስፈልገውን ማቹር የሆነውን ስፐርምን ከኢፒዳማይሲስ የሚተላለፍበት ቱቦ ምን ይባላል? ስፐርም ዳክት ይባላል ማለት ነው። ይሄ ስፐርም ዳክት ደግሞ የወንዱ የመራቢያ አካል እንጂ የሴቷ መራቢያ አካል ስላልሆነ ጥያቄያችን ደግሞ የሚለው የሴቱ መራቢያ አካል ያልሆነ ስለሚል መልሳችን ሲ ይሆናል ማለት ነው። ሌላኛ ጥያቄ 10ኛ ነው። 10ኛ ጋር ደርሰናል። what are male sex cell ምንድናቸው? የወንዱ ሴክስ ሴል
እንግዲህ የወንዱ ሴክስ ሴል ስንል ስፐርም ሴል ማለታችን ነው። ስለዚህ መልሳችን ምን ይሆናል? ኤ ይሆናል። ስፐርም ዳክት ምን እንደሆነ አይተናል። ስክሮተም ምን እንደሆነ አይተናል። ቫጂና ምን እንደሆነ አይተናል። ስለዚህ መልሳችን ኤ ነው የሚሆነው። በሜል ሴክስ ሴል ሜድ አንጁ የወንዱ ሴክስ ሴሉ ደግሞ የት ነው የሚሰራው ስንል ቴስቲስ ውስጥ ነው። ቴስቲስ ውስጥ ነው። ስፐርም ዳክት ደግሞ የሚተላለፍበት ቱቦ ነው። ፒኒስ ደግሞ የመራቢያ አካል ነው። ኦቫሪ ደግሞ እንቁላል የሚያድግበት ነው። ስለዚህ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ሌላኛው ሐሳብ ፊሜል ሴክስ ሴል የሴቷ የመራቢያ ሴል ምንድነው ስንል ኤግ ሴል ማለታችን ነው። ኤግ ሴል ማለታችን ነው። ሰርቨክስን ብቻ ነበር ያውላለው። ሰርቨክስ ማለት ምንድነው ስንል የማይፀን በር ነው። የማይፀን በር ነው። 13ኛ ጥያቄ ጋር ደርሰናል። how long does menstruation cycle take? menstruation cycle በምን አይነት ጊዜ ድግግሞች ነው የሚከናወነው ስንል በ28 ቀናቶች ነው የሚደጋገመው ማለት ነው። በዚህ 28 ላይ ከታየ በቀጣይም ደግሞ 28 ላይ ይታያል። ይሄ በአቨሬጅ ነው። በአንዳንድ ሴቶች በተለያዩ ኬዞች ይቀያየራል ማለት ነው። በአንዳንድ ሴቶች በተለያየ ኬዝ ይቀያየራል ማለት ነው። ኦኬ 14ኛ ጥያቄ ምንድነው የሚለው the character of an ovulation የኦቭሌሽን ካራክተር ምንድነው ስንል ኦቫሪ ላይ የተመረተውን እንቁላል ወደ ፋሎፒያን ቱብ ማቹር ከሆነ በኋላ ይዞ መምጣት ነው። ከዛ ያ ማቹር የሆነ ከኦቫሪ ወጥቶ ፋሎፒያን ቱብ ላይ እየተጠበቀ ያለ ማቹረን እንቁላል ምን ይባላል? ኦቭሌሽን ይባላል። ከዚህ ደግሞ እንቁላል ወደዚህ ወጥቶ በፋሎፒያን ቱብ ላይ ለፈርቲላይዜሽን የሚጠብቅበት ይሄኛው ከዚህ ሪሊዝ ሆኖ እዚህ ጋር የሚወጣበት ፕሮሰስ ምን ይባላል? ኦቭሌሽን ይባላል ማለት ነው። ኦቭሌሽን is release of mature egg cell ያችሁ ኦቫሪ ላይ ማቹር የሆነ ኤግ ሴል ወደ ፋሎፒያን ቱብ የሚመጣበት ወይም ሪሊዝ የሚሆንበት ፕሮሰስ ምን ይባላል? ኦቭሌሽን ይባላል። መልሳችን ምን ሆነው ማለት ነው? ኤ ይሆናል ማለት ነው። እሺ ሌላኛ መልስ ደግሞ ለምንድን ነው የማይሆነው ስንል the losing of lining of uterus ከማይፀን ግድግዳ ተሰባብሮ የሚፈርሰው ያ ምንድነው? menstruation ነው። የወር አበባ ነው። the joining of male and sex male female cell የወንዱ ሴክስ ሴል ወይም ስፐርም እና ኤግ ሴል የሚገናኝበት ፋሎፒያን ቱብ ላይ ነው። ፋሎፒያን ቱብ ላይ ደግሞ ከተገናኘ በኋላ ያ ፕሮሰስ ምን ይባላል? ፈርቲላይዜሽን ይባላል። ስለዚህ መልሱ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ሌላኛው ሐሳብ ምንድነው? 15ኛ ጥያቄ ነው። what is substance that pass through the placenta to the baby ከፕላሴንታ ወደ እናቷ የሚተላለፈው ሳብስታንስ ምን ይባላል? የመጀመሪያ ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ፣ ብሊድ አለ፣ ከዛ ፉድ አለ። ስለዚህ ከፕላሴንታ ወደ እናት የሚተላለፈው ይሄ ፕላሴንታ ስን ይሄ እንግዲህ ልጅ የምንለው ወደ እናት ወደ ህፃን የሚተላለፈው ምንድነው? ኦክሲጅን ነው ማለት ነው። 15ኛ ምን ይሆናል ማለት ነው? ኦክሲጅን ይሆንልናል ማለት ነው። ኦክሲጅን። እሺ how long is gestation in human በሰው ልጅ ላይ የእርግዝና ጊዜ ስንት ነው? ከዚህ በፊት 9 ወር ከ10 ቀን ወይም 15 ቀን ብለን እናቃለን ማለትም ተነጋግረናል። 9 ወር ሲባዛ በ30 ስንት ቀን ነው? 270 ቀን ነው። ከዛ ደግሞ 10 ቀን ሲደመርበት 280 ቀን ነው። 280 ቀን ደግሞ ለ7 ስናካፍል 40 ሳምንታቶች ነው። ስለዚህ የእርግዝና ጊዜ ስንት ነው ማለት ነው? 40 ሳምንት ነው ማለት። ስለዚህ 40 weeks ብለን በቀላሉ መመለስ እንችላለን ማለት ነው። 17ኛ ጥያቄ ጋር ደርሰናል። which change do to happen during puberty to boys and girls ምን አይነት ለውጥ ነው አንድ ለሴትም ለወንድም በጉርምስና ጊዜ ተመሳሳይ ሆነ ለውጥ የሚታየው? በወንድም ላይ በሴትም ላይ በጉርምስና ጊዜ የሚታየው ተመሳሳይ ለውጥ ምንድነው ስንል ሂፕ ዊደን ይሄ የዳላ አካባቢ መስፋት ይሄ ሴቶች ላይ ነው። ፋሻል ሄር ግሮዝ በፊት ላይ ፀጉር መውጣት ደግሞ በወንድ ላይ የሚታይ ነው። ስፐርም ማምረት መጀመር ይሄም ደግሞ በወንድ ላይ የሚታይ ነው። ነገር ግን በሁለቱም በወንዱም በሴቱም በጉርምስና ጊዜ የሚታየው ምንድነው? አንደር አርም ሄር ግሮዝ ከብብት ስር ፀጉር መብቀል በወንዱም በሴቱም ላይ የሚታይ የጉርምስና እድሜ በሚደርስበት ጊዜ የሚታይ ነገር ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ይሆንልናል ማለት ነው። እሺ 18ኛ ጥያቄ ምን ይላል ስንል sexual transmitted infection are most common in dash egg ያያችሁ sexual transmitted
በጣም ኮመን የሚሆነው በዳሽ ኤጅ ነው ወይም በታች እድሜ ነው። እሺ ስናይ young age adult of age 80 up to 35 ከ18 እስከ 35 ዓመት ላይ ባሉት ላይ የመጀመሪያችን ምርጫ ነው። ሁለተኛ ደግሞ ከ36 እስከ 45፣ ሶስተኛ ደግሞ ከ60 በላይ ከ60 በላይ የሆኑት ከ35 በላይ የሆኑ ያገቡ ስለሆኑ ብዙም ከሌላ ሴት ጋር የመገናኘት አድቫንቴጅ አይኖራቸውም። ወንድ ልጅ ደግሞ ከ18 እስከ 35 ዓመት ላይ ላገባ ስለሚችል በዛ እድሜ ላይ ከብዙ ሴት ጋር ግንኙነት ሊያደርግ ስለሚችል ሴክሹዋል ትራንስሚትድ ኢንፌክሽንስ በዚህ ላይ ነው በጣም ኮመን የሆነው ብለን መልሳችን ኤ ነው ብለን እንመልሳለን ማለት ነው። ሌላኛው 19ኛ ጥያቄ ነው። 19ኛ ጥያቄ the overall number of cases of sexual transmission is overall number በሴክሹዋል ትራንስሚሽን አማካኝነት የሚተላለፈው እየጨመረ ነው ወይስ እየቀነሰ ነው ወይስ ኮንስታንት ነው ለምለው ብዙ ወጣቶች ቁጥር እየበዛ ስለሆነ ያ የተወለደ ሰው ደግሞ በጉርምስና ጊዜ ላይ ለሴክስ ያለው ፍላጎት በጣም እየጨመረ ስለሆነ ከዛ የሴክሹዋል ትራንስሚሽን አማካኝነት የሚተላለፈው በሽታ ኬዙ ምን እያደረገ ይሄዳል ማለት ነው እየጨመረ ነው ማለት ነው። አሁንም ላይ 20ኛ ጥያቄ ደግሞ as far as person has no symptom of sexual transmitted infection አንድ ሰው አሁን sexual transmitted symptom ባይኖር ወንድም ወይም ሴት ባትኖር ይሄ ማለት ምን ማለት ነው እያለ ነው። cannot pass on sexual transmission ይሄ ሰው ምንም አይነት sexual transmission ከሌለው በሽታን ማስተላለፍ አይችልም ማለትም በሽታ የለውም ማለት ነው። እና ደግሞ don't have sexual transmitted ስለዚህ አንድ ሰው ምን ከሌለው ምንም አይነት ምልክት ከሌለው በሽታውን ማስተላለፍ አይችልም ማለት ነው። ማለትም በሽታው ስለሌለ ነው ሲምፕተሙ የሌለው ብለን ኤ እና ቢ መልስ ይሆንልናል። መልሳችን ሲ ይሆንልናል ማለት ነው። ነገር ግን እንደዛ ባይሆን በሌላ መንገድ ደግሞ መልሱን መስራት ብንፈልግ ነገር ግን ምልክት ሳያሳይ ግን በሽታ ሴክሹዋል ትራንስሚትድ ኢንፌክሽን የሚኖር አለ። አሁን ለምሳሌ ሲፊሊስ ላተንት ስቴጅ ላይ ወይም ተደብቆ በሚያደርግበት ከአንድ ዓመት በታች ወይም ከአንድ ዓመት በላይ በሚሆንበት ጊዜ ምንም አይነት ምልክት አያሳይም። ነገር ግን እኛ እንደ እዚህ ላይ እንዳለ ኮንቴክስት ስንመልስ መልሳችን ምንም አይነት ሲምፕተም ከሌለ ምንም አይነት በሽታ ማስተላለፍ አይችልም ከዛ ደግሞ ምንም አይነት በሽታ የለውም ብለን ስለምንመልስ መልሳችን ሲ ይሆንልናል ማለት ነው። ኦኬ 21ኛ ጥያቄ ደግሞ which of following is case for sexual transmission in women በሴቶች ላይ ለሴክሹዋል ትራንስሚሽን ዲዚዝ ኬዝ የሚሆነው ምንድነው ስንል የመጀመሪያ pelvic inflammatory disease ነው። ዳሌ አካባቢ የማቃጠል ስሜት መሰማት። ሁለተኛ ደግሞ high risk for cervical cancer ከዛ ለካንሰር ለማይፀን በር ካንሰር በጣም ተጋላጭ የሚያደርግ ከሆነ ከዛ ሴክሹዋል ትራንስሚትድ ኢንፌክሽን ኬዝ ሊሆን ይችላል። ኢክቶፒክ ፕሬግናንሲ ካለ ሁሉም መልስ ይሆናል ማለት ነው። ለምን በሴክሹዋል ትራንስሚትድ በውመን ላይ እንዲከሰት ማለት ነው። pelvic አካባቢ ምን የሚያደርግ ከሆነ የሚያቃጥል ከሆነ ከዛ ደግሞ የማይፀን በር ካንሰር ህመም ካለባት ከዛ በሽታው የመተላለፍ አድቫንቴጁ ከፍተኛ ነው ማለት ነው። 22ኛ ጥያቄ ጋር ደርሰናል። which was following sexual transmitted infection በሴክሹዋል ትራንስሚሽን ኢንፌክሽን አማካኝነት የሚተላለፈው በሽታ የትኛው ነው ስንል ያም ደግሞ በባክቴሪያ ኬዝ የሚሆነው በመጀመሪያ ክላሳችን ስናይ ሴክሹዋል ትራንስሚሽን የሆኑ በሽታዎች አሉ። እነዛም ደግሞ ሊተላለፉ የሚችሉት በምን በባክቴሪያ በቫይረስ እና በፓራሳይቲስ ነው ብለን አውርተን ነበር። እዚህ ጋር ግን በባክቴሪያ ሊተላለፍ የሚችለው ሴክሹዋል ትራንስሚትድ ኢንፌክሽን ማን ነው ስንል እንግዲህ ጎኖሪያ እና ሲፕልስ ነበር። ስለዚህ መልሳችን ምን ሆነ ማለት ነው ኤ እንደ ቢ ሲ ከዛ ዲ ደግሞ ኦል ስለሆነ መልሳችን 22ኛ ዲ ኦል ይሆናል ማለት ነው። ዲ ኦል ይሆንልናል ማለት ነው። ሌላኛው በ23ኛ ጥያቄ ላይ ያለው one of the symptom of genital herpes የጀነታል ሄርፕስ ምልክት ሊሆን የሚችል እዚህ ውስጥ ካለ ምረጡ ነው የሚለው። ጀነታል ሄርፕስ የሚለው ይሄ ሁማን ሲምፕሌክስ ቫይረስ 1 እና ሁማን ሲምፕሌክስ ቫይረስ 2 ብለን ያየነው ነበር። የሆነ ሽፍታ በሰውነት ላይ ሊያስከትል የሚችል ነው። ሞር ስለነሱ ሲምፕተሞች ደግሞ ዘላ አያብራራም። ግን
ባርኒንግ ኢን ጀኒታል ኤሪያ ላይ የሚሆኑ የማቃጠል ስሜት መሰማቱ ይሄ አንዱ ምልክት ነው። ከዛ ደግሞ ጀኒታል ኤሪያ ላይ ውሃን ቋጥሮ ከዛ ደግሞ የሚያሳምም ሌላኛ የሱ ምልክት ነው። መልሳችን ኤ ኤንድ ቢ ይሆንልናል ማለት ነው። 23ኛ ምን ይሆናል? ኤ ኤንድ ቢ ይሆንልናል ማለት ነው። ወይም ሲ መልሳችን ይሆናል ማለት ነው። ሌላኛ ደግሞ 24ኛ ጥያቄ which one is human organ untreated syphilis affect? ያችሁ አንድ ሲፊሊስን በአግባቡ ካልታከምን ከሰው ልጅ ኦርጋን ላይ የትኛውን አፌክት የሚያደርገው? ያችሁ ሲፊሊስ በጣም ሲሪየስ እንደሆነ አይተናል። በጊዜ ካልታከምን ስቴጆችን የቀየረ በጣም ሊጎዳ የሚችል የሴክሹዋል ትራንስሚትድ ኢንፌክሽን ዲዚዝ እንደሆነ አይተናል። ከዛ ደግሞ ያ በአግባቡ አንትሬትሊ በአግባቡ ካልታከምን የትኛውን ኦርጋን ሊያጠፋ ወይም ሊጎዳ ይችላል ስንል ሄርትንና ብሬንን ሊጎዳ ይችላል ማለት ነው። መልሳችን ዲ ኤ ኤንድ ቢ ይሆናል ማለት ነው። 24ኛ ዲ ኤ ኤንድ ቢ ይሆንልናል ማለት ነው። እሺ አሁን 25ኛ ጥያቄ ጋር ደርሰናል። 25ኛ ጥያቄ ምንድነው የሚለው? which of following is another types of sexual transmitted infection? sexual transmitted infection የሆነው የትኛ ነው? እዚህ ላይ ቻንክሮይድም sexual transmitted infection ነው። ስካብስም እሱ ነው። ሞሉስካል ኮንታጊዮስንም የሴክሹዋል ትራንስሚሽን ዲዚዝ ነው። ስለዚህ all of the above ምንድናቸው ማለት ነው? መልስ ናቸው ማለት ነው። መልስ ናቸው። እሺ it is one of the positive measure to lower the risk of getting sexual transmission. sexual transmission ወይም በሴክስ አማካኝነት እንዳይተላለፍ ምን የሚያደርጉልን ላወር የሚያደርጉልን ሪስኩን በሴክሹዋል ትራንስሚሽን በሽታ ላይ እንዳንገባ እንደሚቀልስልን ፕሮቴክቲቭ ሜዠር ምንድነው ወይም የመከላከያ መንገድ ምንድነው ስንል የመጀመሪያ ኮንዶምን መጠቀም አንዱ ወደ ሴክሹዋል ትራንስሚሽን እንደ በሽታ ላይ እንዳንገባ ሊቀንስልን የሚችል ሜዠር ነው ወይም መሳሪያ ነው። ሁለተኛ ደግሞ ኢሊሚኔት ማልቲፕል ሴክስ ፓርትነር ከብዙ ሰው ጋር ሴክስ የሚያደርግ ከሆነ ያንን ማስወገድ እና ከአንድ ሚስት ጋር ወይም አንድ ባል ማድረግ መጀመር ይሄም ሪስኩን የሚቀንስ ነው። dealing with have sexual relation as long as possible ከዛ ደግሞ የሚቻል ከሆነ ከብዙ ሰው ጋር የሚያደርገውን ማዘግየት ማለትም በቃ እስከሚያገባ ድረስ መጠበቅ ይሄ አንድ አማራጭ ነው። እና ደግሞ እነዚህ ሁሉ አንድ ሰው በሴክሹዋል ትራንስሚሽን በሽታ እንዳይከሰት የሚረዳ ስለሆነ መልሳችን all of the above ይሆናል ማለት ነው። መልሳችን all of the above ይሆናል ማለት ነው። እሺ 27ኛ ጥያቄ ደርሰናል። which was following listed contraceptive require prescription? ይሄ ወሊድን ለመቆጣጠር ከሚያገለግሉ ሜቶዶች መካከል የሐኪምን ምክር የሚፈልገው የትኛ ነው? ይሄ በርዝ ኮንትሮል ፒል እርግዝናን የሚከላከለው መድኃኒት አዎ ይፈልጋል። ምክንያቱም ያለ አግባብ ብንጠቀም ሊጎዳ ስለሚችል። ሌላኛ ደግሞ ቢ ላይ ኮንትራሴፕቲቭ ፓስ ይሄም ምን ይፈልጋል? ፕሪስክሪፕሽንን ይፈልጋል ወይም የጤና መመሪያ ወይም ዶክተር የሚሰጠውን መመሪያ ይፈልጋል። ሶስተኛ ደግሞ ዲያፍራም ነው። ዲያፍራም ምን ይፈልጋል ማለት ነው? ፕሪስክሪፕሽንን ይፈልጋል። ስለዚህ ሁሉም ምን ይፈልጋሉ? የወሊድ መከላከያ እዚህ ላይ ተጠቀሱት የሐኪምን ትዕዛዝ የሚፈልጉ ናቸው። ስለዚህ መልሳችን all of them above ይሆናል ማለት ነው። መልሳችን all of the above ይሆናል። 28ኛ ጥያቄ ጋር ደርሰናል። what do male condom offer that other from birth control do? ኮንዶምን ከሌላኛ እርግዝና ከሚቆጣጠሩት ለየት የሚያደርገው ነገር ምንድነው ስንል እንግዲህ ኤ ላይ ያለው less chance to failure ያችሁ ፋይለር ወይም ከስራ ብዙ ላይ ስራ የሚችል ማለትም እሱን ከተጠቀምን የፋይለር መጠኑ ምንድነው? በጣም ሊስት ነው፣ ትንሽ ነው። ስለዚህ ኮንደም በጣም አሪፍ ነው። ማለትም አሁን ለምሳሌ ኮንደም ከ195% ሴክሹዋል ዲዚዝን የሚቆጣጠራል። at the same time ደግሞ እርግዝናን የሚቆጣጠራል። በስህተት ትንሽዬ ስህተት ብትገኝ ነው እርግዝና የሚከሰተው። at the same time ደግሞ በሽታም ሊተላለፍ የሚችለው። ስለዚህ ትንሽ ምን አላት ማለት ነው? አድቫንቴጅ አላት ማለት ነው ከሌሎቹ በሽታ ይልቅ። ሌላኛ ደግሞ ቢ ላይ best protection against sexual transmission አያችሁ ኮንዶም ከሌሎችም
በበለጠ ምን ያደርጋል በጥሩ መንገድ ሴክሹዋል ትራንስሚትድ ኢንፌክሽኖችን መቆጣጠር ይችላል። ከዛ ደግሞ መግዛት ብንፈልግ ራሱ በጣም ቺፔስት የሆነ ነው ማለትም በቀላሉ ከፋርማሲዎች መግዛት እንችላለን፣ ከሱቅ መግዛት እንችላለን። ስለዚህ ከሌሎች አንፃር በጣም የሚመረጥበት ምክንያት ለነዚህ ሁሉ ስለሆነ መልሳችን ዲ ኦል ይሆናል ማለት ነው። ስንተኛ 28ኛ ዲ ኦል ይሆናል። ቢ ሳይድ ኢዝ ኮንዶም which one is another better method of birth control ከኮንዶም በሌላ ማለትም ከኮንዶም ሌላ ምን የሚከላከል ባሪየር የሆነ ሜተድ ማንን ስፐርምንና ኤግን እንዳይገናኙ በማድረግ እርግዝናን የሚከላከል ምንድነው ስንል እንግዲህ እዚህ ላይ ሁለት ሐሳብ ነው ተጠቀሰው። ዲያፍራምም የሚከላከል ነው፣ ዊዝድራዋልም ደግሞ የሚከላከል ነው። እኛ ሁለቱንም መልስ ነው ብለን ማስቀመጥ እንችላለን። ዲያፍራም አይተናል፣ ዊዝድራውን ደግሞ አላየንም ነበር። ነገር ግን በ9ኛ ክፍል ላይ ስለ ዊዝድራውን አውርቼላችሁ ነበር። ዊዝድራዋል ማለት ምን ማለት ነው ስንል አንድ ወንድና ሴት ግንኙነት በሚያደርጉበት ጊዜ በኢጃኩሌሽን ሲደርስ ማድረግ አውጥቶ ውጭ መድፋት ዊዝድራዋል ይባላል። የዛኔ ኤግና ስፐርም ሴል እንዳይገናኙ ስለሚያደርግ ይሄም ባሪየር ሜተድ ነው። ዲያፍራም ባሪየር ሜተድ ነው ማለት ነው። ስለዚህ በዚህ መልኩ ትረዱልኛላችሁ ማለት ነው። ሌላኛ ደግሞ 30ኛ ጥያቄ ጋር ደርሰናል። 30ኛ ጥያቄ ደግሞ ምንድነው የሚለው which type of intrauterine device available intrauterine device በምን አይነት መንገድ ሊቀርብ ይችላል? የመጀመሪያ ኮፐር እና ቲታኒየም ሆርሞናል እና ከዛ ዲላ ደግሞ ይሄ እንደሲ ነው የሚለው ሊቀርብ የሚችለው በኮፐር እና ከዛ ደግሞ ከሱ ጋር ሊመጣጠን ከሚችሉ ሆርሞኖች ጋር ነው ምን የሚሆነው የሚቀርበው። ስለዚህ መልሳችን ምን ይሆናል ማለት ነው ዲ ይሆንልናል ማለት ነው። ስንተኛ 30ኛ 31ኛ ጥያቄ which one is possible side effect of birth control pill ወሊድ መቆጣጠሪያ መድኃኒት ሳይድ ኢፌክት አለው። ያም ደግሞ ምንድነው ስንል መድኃኒቱን ስንወስድ ምናልባት ሊያቅለሽን ይችላል ወይም ናውስ ሊያረግ ይችላል። ሁለተኛ ደግሞ ኢሬጉላር የሆነ ያልተለመደ አይነት ደም ሊፈስ ይችላል። ከዛ አንዳንድ ደግሞ ራስ ምታትም ይኖረዋል። ስለዚህ ዲ ኦል ሳይድ ኢፌክት ኦፍ birth control pills ናቸው ወይም ወሊድን ለመቆጣጠር ከመድኃኒት ስንጠቀም ሳይድ ኢፌክቶች እነዚህ ይመስላሉ። ሁሉም ሳይድ ኢፌክቶች ናቸው ማለት ነው። ሌላኛው እሷ ምንድነው ስል እንግዲህ 32ኛ ላይ የምናገኘው how long the vaginal ring left in place ቫጂና ምንን ሪንግ አድርጎ ወደ ቅድሙ ቦታ መመለስ የሚችልበት ለመመለስ ምን ያህል ጊዜ ሊወስድ ይችላል? ይሄ ማለት ከዚህ ጋር አንድ ነገር እንረዳለን። ምንኛ ኦቭዩሌሽን የሚባለው ነገር ኦቭዩሌሽን ዴት እንረዳለን ስንል ኦቭዩሌሽን በ14ኛ ቀን ላይ ነው እየተደጋገመ የሚመጣው እና 28 ቀን ይሄ menstruation period ቢሆን በ14ኛ እና በ15ኛ ቀን ላይ ወይም ሞስትሊ 14ኛ ቀን ላይ ኦቭዩሌሽን ይከሰታል። ኦቭዩሌሽን ማለት ከኦቫሪ እንቁላሉ ምን የሆነው ማቹር የሆነው እንቁላል ወደ ፋሎፒያን ቱብ የሚመጣበት ፕሮሰስ ስለሆነ ይሄኛ ፕሮሰስ ደግሞ በ14ኛ ቀን ላይ በ2 ሳምንት ላይ ሊከሰት ይችላል። የዛኔ ደግሞ ቫጂናል ሪንጉ ሌፍት ያደርጋል ማለት ነው። ሌፍት ያደርጋል። ስለዚህ 14 ቀን ላይ ስለሆነ 2 ዊክ ብለን በአጭር አማርኛ 14ኛው ቀን መውሰድ እንችላለን ማለት ነው። ኦኬ 33ኛ ጥያቄ ጋር ደርሰናል። which of the method is naturally family planning በተፈጥሮ የቤተሰብ ምጣኔ ላይ ይካተት የሚችለው ምንድነው ስንል ባሳል ቴምፕሬቸር ነው። እዚህ ላይ ብዙ ሐሳቦች ባይገርማችሁ 9ኛ ክፍል ላይ የተበራራ ሐሳብ እዚህ ላይ ደግሞ በጥያቄ መልክ ነው የመጣው። ስለዚህ እዛም ገብታችሁ ማንበብ ይጠበቅባችኋል ማለት ነው። ስለዚህ ይሄ ባሳል ቴምፕሬቸር በተፈጥሮ እርግዝና መከላከል የምንችልበት ምንድነው ሜተድ ነው። ማለትም የሰውነት ሙቀት መምጣት ሲጀምር ከዛ ደግሞ አንዳንድ ሲምፕተሞች መታየት ሲጀምሩ ሴት ልጅ ለእርግዝና በጣም ሬዲ በምትሆንበት ጊዜ የዛን ጊዜ ግንኙነት አለማድረግ ይሄኛው ፋሚሊ ፕላኒንግ ሜተድ ነው። ሁለተኛ ደግሞ ትራኪንግ ቻንስ ኢን ሰርቪካል ሙከስ ያችሁ ይሄ ሰርቪካል ሙከስ አካባቢ ብዙ ፈሳሾች መኖር በሚጀምሩበት ጊዜ ከዛ ምን ሆኖ እንደዛ ያደረገው ስንል እንግዲህ ኦቭዩሌሽን መከሰቱ ከዛ ደግሞ ተከስቻለሁ። ስለዚህ የሚያስፈልጋል ይምጣ ነው ስቲሙሌት ስለሚያደርግ ሰርቪካል ሙከስ ምን ማለት ይችላል ይለሰልሳል። በዛ ጊዜ ግንኙነት አለማድረግ እኛም አንድ ፋሚሊ ፕላኒንግ ማድረግ ያለበት ነገር ነው። የዛኔ ካላደረገ ግንኙነት ካልተደረገ ከዛ እርግዝና ሊፈጠር ስለማይችል ማለት ነው። ሌላኛ ደግሞ menstrual cycle
menstrual cycle ካላንደርን በማየት ወይም በቀን ቁጥር ማድረግ ከዛ fertility ታይም አለ የኦቭዩሌሽን ታይም አለ ከዛ ደግሞ menstruation period አለ እነዚህን በቀን እየቆጠሩ ከዛ menstruation ማይዛባ ከሆነ በዛን ካላንደር መጠቀም ይሄ ፋሚሊ ፕላኒንግ ናቹራል የሆነ ሜተድ ነው ምንም አይነት መድኃኒት መጠቀም አልፈልግም ምንም አይነት ኮንዶም መጠቀም አልፈልግም አንድ ሰው ብል በናቹራል ሜተድ ማድረግ ይችላል እርግዝናን መከላከል ይችላል ማለት ነው ሌላኛው ደግሞ እዚህ ላይ ያልተጨመረው withdrawal ይሄም ናቹራል ፋሚሊ ፕላኒንግ ሜተድ ነው ዘጠኝ ላይ ደግሞ እናንተ ገብታችሁ እዩ መልሳችን ዲ ኦል ይሆናል ማለት ነው ስንተኛ 33ኛ መልስ ምን ይሆናል 34ኛ ጥያቄ which of the method of sterilization is permanent የትኛው sterilization ሜተድ ነው permanent የሆነ ይሄ permanent የሚለው አሁን ለምሳሌ አንድ ሰው እርግዝናን ካሁን በኋላ አልፈልግም ብል ወይም ማስረገዝ አልፈልግም ብል ወንዱን ምን ማድረግ ይችላል sterilization ሜተድን permanently መጠቀም ይችላል ሴት ልጅ ካሁን በኋላ መውለድ አልፈልግም ግን ምን ታደርጋለች ቱባል ሊጌሽን ወይም ቱባል sterilization ታደርጋለች ያ ማለትም ፋሎፒያን ቱብ ካት እንዲታደርግ በsterilization አማካይነት ወይም በቀዶ ጥገና አማካይነት ምን ታደርጋለች ማለት ነው ቱብ ሊጌሽን ይቆረጣል ከዛ ደግሞ ወንዱ ደግሞ ካሁን በኋላ በቃ ልጅ መውለድ አልፈልግም ይበቃኛል የሚል ከሆነ vas deferens ወይም sperm duct የሚባለው ነገር ምን ያደርጋል ይቆረጣል የዛኔ vasectomy ይባላል ማለት ነው በፐርማነንትሊ መውለድ በሚቆምበት ጊዜ እነዚህ ሁለት ተርሞችን እንጠቀማለን ቱባል sterilization እና vasectomy ይባላል ማለት ነው እነዚህ ቱባል sterilization እና vasectomy ሁለቱም ምንድናቸው ፐርማነንት የሆነ እርግዝና ምንከላከልበት መንገድ ስለሆነ መልሳችን A and B ፐርማነንት sterilization ነው ማለት ነው እንግዲህ 35ኛ ጥያቄ one of the female genital mutilation commonly practiced in Ethiopia በኢትዮጵያ ውስጥ እንግዲህ harmful practice አለ ብለን አውርተን ነበር ያም ደግሞ የሴት ልጅ ግርዛት ብለን አውርተን ነበር ያም ደግሞ የሚገረዘው ፓርት አለ ክሊቶር የሚባል ያም ማለት ነው ስንል እንግዲህ circumcision ይባላል ወይም መገረዝ ይባላል ይሄኛው ትክክለኛ መልሳችን ይሆናል ማለት ነው 36ኛ ጥያቄ how can you solve the problem of underage marrying of the girls 36ኛ ጥያቄ ምንድነው ያለ እድሜ የሚያገቡ ሴቶችን ወይም እንዴት አድርጋችሁ ነው ይሄን ነገር ሶልቭ ልታደርጉ የምትችሉት ብዙ ሰው ያለ እድሜ ያገባል ከዛ ደግሞ ይሄንን ነገር እንዴት ተደርጎ ነው ሶልቭ ሊደረግ የሚችለው የመጀመሪያ awareness creation ግንዛቤ መፍጠር በሁሉም ዘንድ በወንዱም በሴቱም በሁሉም ማህበረሰብ ላይ ጥሩ የሆነውን ግንዛቤ መፍጠር ምክንያቱም ያለ እድሜ ጋብቻ ምን አይነት ጉዳት እንደሚያመጣ ለሁሉም ማህበረሰብ ማስተዋወቅ ሁለተኛ ደግሞ በህግ መከልከል አሁን ለምሳሌ የኢትዮጵያ መንግስት አሁን ድሮ ላይ በ18 አመት ሴት ልጅ ማግባት ትችላለች ብለው ነበር አሁን ደግሞ አሻሽሎ ምን አድርጓል 22 አመት ላይ ነው አንድ ሴት ልጅ ልታገባ የምትችለው የሚል ህግ ወጥቷል ማለት ነው እንግዲህ በህግ ምን ማድረግ ይቻላል ያለ እድሜ ጋብቻ መከልከል ይቻላል ወይም ሴቶች እድሜያቸው ሳይደርሱ የሚያገቡትን መከልከል ይቻላል ሲ ላይ ደግሞ ምን በማድረግ ነው የሚቻለው ስንል በቃ ትምህርት በመስጠት የተማረ ሰው አሁን ብዙ ነገር እንደሚያስፈልግ ያውቃል ምን እንደሚጎዳ ያውቃል ስለዚህ ያለ እድሜ ጋብቻ አያደርግም ማለት ነው ስለዚህ ይሄ ሁሉ መንገድ ያለ እድሜ ጋብቻን ሶልቭ ያለ እድሜ ጋብቻ ችግርን ሶልቭ የምናደርግበት መንገድ ነው ስለዚህ ኦል ምን ይሆናል ማለት ነው መልስ ይሆናል ማለት ነው ሌላኛ ሐሳብ ምንድነው ስንል እንግዲህ 37ኛ ጥያቄ ጋር ደርሰናል ግላምፒንግ አፕ ሞር አልኮልን በደንብ የሚጠጣ ሰው ምን አይነት ነገር ያጋጥማል ስንል ይሄንን አውርተን ስለነበረ መልስ ብቻ ሰርተን እንልፍ ኮማና ዴዝ ያጋጥም ይችላል ማለት ነው ይሄ ሞትና ኮማ ያጋጥማል ማለት ነው 37ኛ ጥያቄ ደግሞ እዚህ በባለፈው ክላሳችን ላይ ከቨር ያደረግነው ሐሳብ ነው አንድ ጫትን የሚቀም ሰው ምን አይነት ኬዝ ሊኖረው ይችላል ስንል ሃይፐርቴንሽን ይኖራል ይሄም ያየነው ነው ስቶማታይስ ኢሶፋጋሲስ ጋስትሪቲስ እና ኮንስቲፔሽን የሆድ ድርቀት ከዛ የአእምሮ መሳት የተለያዩ ነገሮች ምንድናቸው ምክንያቶች ናቸው ስለዚህ ኤም ትክክለኛ ነው አኪዩት ኮሮናሪ ሲንድሮም እና ማይኮርዲያል ኢንፍራክሽን ይሄም የአንድ ሰው ጫትን በደንብ በሚቀምበት ጊዜ ኬዝ ሊሆን የሚችል ነገር ነው ሜታቦሊክ ዲስኦርደር ነው ሊምፖታንሲ ይሄ ሊምፖታንሲ የሚለው ነገር ከምን ጋር ያይዘኝ ነበር
ይሄ የስራ አቅም ሊያጣል፣ በዛ ልክ ደግሞ ለወሲብ ያለው ፍላጎትን በጣም የወረደ ይሆናል ብለን ምናምን አውርተን ነበር። ዳያቤቲስ መልቲስ ሄፓታይቲስ እና ሊቨር ክሮሲስ እነዚህ ሁሉ ምንድናቸው ኬዞች ናቸው ማለት ነው። አንድ ሰው ጫትን በሚቅምበት ጊዜ በሰውነቱ ላይ የሚከሰቱ እነዚህ ሁሉ በጫት የሚከሰቱ ኬዞች ናቸው። ሌላኛ ደግሞ መጨረሻ ላይ እነዚህ ሁሉ እንግዲህ በኬዙ ስለሆነ የጫት ኬዝ ስለሆነ ኦል ኦፍ ዘ አባቭ ብለን ዲ መልሳችን ነው ብለን እናስቀምጣለን። 39ኛ ጥያቄ what types of drug causing health hazard do you know? የትኛው የድራግ አይነት ነው ሄልዚ ሃዛርድን ወይም በጤና ላይ ችግር ሊያስከስት የሚችለው? ማርጁዋና አዎ ያስከትላል፣ ኮካይንም ያስከትላል፣ ሄሮይንም ያስከትላል። ስለዚህ ሁሉም የድራግ አይነቶች በሰው ልጅ ጤና ላይ ሃዛርድ የሆነ ነገር ያስከትላሉ ማለት ነው። ስለዚህ የመጨረሻው ጥያቄ ወይም 40ኛ ጥያቄ ምንድነው የሚለው what are healthy hazard using drug? ለጤንነት ሃዛርድ ወይም አደጋ ሊሆን የሚችለው ድራግን ስንጠቀም ምንድነው? ይሄም ደግሞ አብኖርማል ሄርት አታክ ይኖራል። ይሄም ግልጽ ነው። ኢንክሪዝ ሊቨር ዳሜጅ ኦር ፋይለር ሊቨር ዳሜጅ ሊያደርግ ይችላል። ሙሉ በሙሉ ደግሞ ስራ ሊያቆም ይችላል። በደንብ ወይም ምን የምንጠቀም ከሆነ ድራጎችን የምንጠቀም ሆነ ዌይት ሎስ ወይም የክብደት ማነስ ይኖራል። ላንግ ዲዚዝ የሳምባ በሽታ፣ ስትሮክ እና ኮንፉዥን፣ ብሬን ዳሜጅ እነዚህ ሁሉ ምንድናቸው ማለት ነው? በጣም ድራግን በምንጠቀምበት ጊዜ ማለትም ከልክ በላይ ስንጠቀም ሃዛርድ ወይም ጤንነታችን ሃዛርድ የሚያመጡት ናቸው። ሌላኛ ደግሞ ላንግ ዲዚዝ የሳምባ በሽታ፣ ሲዘሪየስ ስቶሪ፣ ሜንታል ኮንፉዥን እና ብሬን ዳሜጅ እነዚህ ሁሉ ምንድናቸው ማለት ነው? ከልክ በላይ ወይም ያለ አግባብ ድራግን ከተጠቀምን ጤንነታችን ላይ ሃዛርድ የሚያመጡበት መንገድ ነው። ስለዚህ መልሳችን ሁሉ ስለሆነ ዲ ኦል ይሆናል ማለት ነው። እንግዲህ ለ11ኛ ክፍል ዩኒት 5 የነበረን የሪቪው ኤክሰርሳይዝ ወይም የሪቪው ኩዌስችን ጥያቄ ይህንን ይመስል ነበር። 50 ጥያቄዎችን የሰራነው። ከነዚህ 50 ጥያቄዎች መካከል 40 ጥያቄ ምርጫ ነው። ከዛ 10 ጥያቄ ምንድነው ትሮል ፎልስ ስለሆነ እንግዲህ ሞር ፕራክቲስ እንዳደረጋችሁበት እርግጠኛ ነኝ። ድጋሚ ደግሞ በዩኒት 6 እንገናኛለን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ስንንጃላዳ ነጋት ዱራ